ሄይ ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በ8 ተመልሼ መጥቻለሁ። አቶሚክ ሃቢትስ ወይም የልማድ ኃይል በተሰኘው መጽሐፍ ነው ተመልሼ የመጣሁላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሰብስክራይበር ቁጥር በጣም ቁሟል። 43 ላይ እንደቆመ ነው። መቀጠል አለበት። ይቀጥል። ዛሬ በክፍል 8 ተመልሼ እመጣለሁ እንዳልኩት ባለፈው ሳምንት ይሄው ተመልሼ መጥቻለሁ። ክፍል 8 እንዲህ ይላል። ከተከበበችው 8 ቁጥር በታች ያለው ጽሑፍ እሺ ምን ይላል መሰላችሁ? ይቅርታ ውሃ እየጠጣሁ ነበር። ውሃ አሪፍ ነው፣ ጠጡሽ፣ ለጤናችሁ ጥሩ ነው። ልማድን ሊቋቋሙት የማይችሉት ማድረግ። እደግመዋለሁ። ልማድን ሊቋቋሙት የማይችሉት ማድረግ። ደቻዊው ሳይንቲስት ኒኮ ቲምበርገን በ1940ዎቹ የሚያነሳሱን ነገሮች ላይ የነበረንን አመለካከት የቀየሩ ተከታታይ የቤተ ሙከራ ጥናቶችን አድርጎ ነበር። ለስራው የኖቤል ሽልማት ያገኘው ቲምበርገን ያጠናው የሚበሉ ጭላቶች ምንድን ነው? የሚበሉ ጭላቶች የሚባሉትና በሰሜን አሜሪካ የባህር ዳርቻዎች ብዙውን ጊዜ አብረው ሲበሩ በሚታዩ ነጭና ግራጫ አዕዋፋት ላይ ነው። ጭላቶች መንቁራቸው ላይ ቀይ ነጥብ አለቻቸው። አዲስ የተፈለፈሉ ጭላቶች ጫጩቶቹ ሲርባቸው ይህችን የእናታቸውን መንቁር ላይ ያለችውን ቀይ ነጥብ ጠቅ እንደሚያደርጉ አየ። ሙከራውን ለመጀመር የጭላት መንቁር የሚመስል በካርቶን የተሰራ ሰውነት ግን የሌለው ምስል ሰራ። ከዚያም እናቶቻቸው ጫጩቶቻቸውን ትተው ሲሄዱ ወደ ጎጆአቸው ይሄድና ይህንን የእናታቸው መንቁር የሚመስል ከጫጩቶቹ አጠገብ ያስቀምጥላቸዋል። የካርቶኖቹ መንቁሮችም እውነተኛ እንዳልሆኑ በደንብ የሚታዩ ናቸው። ስለሆነም ጫጩቶቹ አይተው እንደሚለዩአቸውና ምንም እንደማይመስሏቸው ገምቶ ነበር። ይሁን እንጂ እነዚህ እንጭጭ ጫጩቶች በካርቶን የተሰራውን መንቁር ላይ ያላቸውን ቀይ ነጥብ ልክ የእናታቸውን መንቁር እንደሚያደርጉት ሁሉ ስዕሉንም ጠቀጠቁት። እነዚህ ጫጩቶች ለዚህች ቀይ ነጥብ ግልጽ የሆነ ምርጫ አላቸው። ልክ ሲወለዱ በዘረመላቸው የተገጠመላቸው እስኪመስል ድረስ። ቀጥሎ ደግሞ ቀዩ ነጥብ ተለቅ ያለ ከሆነ ጫጩቶቹ ቶሎ እንደሚመቱ ታየ። ከዚያም ሶስት ስፍራ ላይ ቀያይ ነጥቦች ያላቸው መንቁሮች ሰርቶ አቀረበላቸው። በዚህ ጊዜ ጫጩቶቹ በደስታ ሰከሩ። ቲምበርገንና ጓደኞቹ በሌሎቹ እንስሳትም ላይ ተመሳሳይ ባህሪ እንዳለ አረጋገጡ። ለምሳሌ በመሬት ላይ ጎጆውን የሚሰራ የወፍ ዝርያ ነው። ይባላል። ዝርያ ነው። እናትየዋ በጎጆዋ ዙሪያ በምትንቀሳቀስበት ጊዜ አንደኛው እንቁላል ከጎጆው ተንከባሎ ይወጣና በአቅራቢያው ባለ ስር ላይ ተደላድሎ ይቀመጣል። ይህ በሆነ ጊዜ ሁሉ ዚዋ እየተወረወረች ሮጣ ትሄድና እንቁራሯንና አንገቷን ተጠቅማ እንቁላሉን ወደ ጎጆዋ እያንከባለለች ትመልሳለች። ቲምበርገን እንዳረጋገጠው እንደ አምፖልና የቴኒስ ኳስ ያሉ ክብ ቁሳቁሶችንም በጎጆዋ አካባቢ ካገኘች እንዲሁ እየገፋች ታስገባቸዋለች። ቁሱ በተለቀቀ መጠን ደግሞ ለማስገባት የምታሳየው ፍጥነትና ቅልጥፍና ከፍ እያለ ይሄዳል። አንድ እንዲያውም የመረብ ኳስ መጫወቻ ኳስን ወደ ጎጆዋ ለማስገባት ከፍተኛ መፍጨርጨር አድርጋለች። እምቢ ሲላትም እላዩ ላይ እንደተቀመጠችበት በጥናቱ ታይቷል። በዚህ መልኩ እነዚህ እንስሳት የደመነፍስ ሕጋቸውን እንደሚከተሉ በጥናቱ ታየ። ክብ ነገር በጎጆዬ አካባቢ ካየሁ ወደ ጎጆዬ ማስገባት አለብኝ። ክብ ነገር ትልቅ ከሆነ ደግሞ እሱን ለማስገባት በርትቼ መጣር አለብኝ፣ ወዘተ አይነት ሲታይ የእያንዳንዱን እንስሳ አእምሮ በልዩ ልዩ ባህሪ ሕጎች አስቀድሞ የተጫነ ይመስላል። ሕጉ ትንሽ ሲጋነን ደግሞ እንደ የገና ዛፍ ያበራል። እነዚህ የተጋነኑ ሕጎች ሳይንቲስቶች ከመደበኛ በላይ የሆነ ገፊ ነገር
ሱፐር ኖርማል ስቲሙሊ ይሏቸዋል። ይህ ገፊ ነገር የእውነታውን የተጋነነ ቅጂ የሚያመለክት ነው። ይህ ክስተት ቀያይ ነጥቦች እንዳሉት መንቁርና የመረብ ኳስ መጫወቻ ኳስ እንደሚያህል እንቁላል፣ ይህም ከተለመደው በላይ የሆነ ተግባርን ያነሳሳል። ሰዎችም ለተጋነነ የእውነታ ምልከታ ተጋላጭ ናቸው። ለምሳሌ የታሸጉ ምግቦች ጀርኪ ፉድስ የእርካታ ስሜታችንን ጣራ ላይ ሰቅለውታል። ለብዙ ሺህ ዓመታት ምግብ ፍለጋ ጫካ ለጫካ በዱር በገደል ስናድን ከኖርም በኋላ አሁን አእምሯችን እንደ ጨው፣ ስኳርና ቅባት ላሉ ነገሮች ትልቅ ቦታ መስጠት ጀምሯል። ቀደምቶቻችንን ሳቫናን በማሰስ ከሚንከራተቱበት ወቅት እንደነዚህ አይነት ከፍተኛ ካሎሪ ያላቸው ምግቦች አልነበሩም ነበር። ቁርስ በልተህ ምሳ ከየት እንደሚመጣልህ በማታውቅበት ሁኔታ ውስጥ የቻልከውን ያህል ብዙ መብላት በህይወት ለመኖር አዋጭ ስልት ነው ወይም ነበር። ዛሬ ላይ የምንኖረው ግን ካሎሪ በተትረፈረፈበት ዓለም ውስጥ ነው። ምግብም እንዲሁ ይሁን እንጂ አእምሯችን የሚቋምጠው ዛሬም የምግብ እጥረት እንዳለ አስመስሎ ነው። ለስኳር፣ ለጨውና ለቅባት ትልቅ ዋጋ መስጠት ለጤናችን ጠቃሚ የሚሆንበት ዘመን አብቅቷል። መቋመጡ ግን አሁንም አለ። ምክንያቱም የአእምሯችን የሽልማት ማዕከል ሳይቀየር አሁንም ለ50 ሺህ ዓመታት ገደማ እንደነበረው ነው። የምግብ ሳይንስ ዘርፍ ዋና ግብ ለተጠቃሚዎቹ የበለጠ የሚያቋምጥ ምርቶችን ማቅረብ ነው። የትኛውም የታሸገ ምግብ በሆነ የማበልጸግ ሂደት ውስጥ ያለፈ ነው። ቢያንስ ተጨማሪ ጣዕም እንዲኖረው ይደረጋል። ፋብሪካዎች የሚያመርቷቸው ምግቦች የትኛውም የምግብ ግብዓት ላይ በምን መጠን መደረግ እንዳለበት ለማጥናት በሚሊዮን የሚቆጠሩ ገንዘቦችን ይከሰክሳሉ። የየድርጅቶቹ ሁሉም ዲፓርትመንቶች ስራቸው የሚያመርቱት ምግብ አንተ አፍ ውስጥ የሚኖረውን ጣዕም ከፍ ለማድረግ ነው። ይህም የተሳሳተ ጣዕም ብቃት ኦሮሴሽን ኳሊቲ ይባላል። ኦሮ ሴንሴሽን ኳሊቲ ይባላል። ሌሎች የተቀነባበሩ ምግቦች ደግሞ የተለያዩ ጣዕሞችን ለማጣመርና ለማበልጸግ ይሰራሉ። ባልተቀነባበረ ተፈጥሯዊ ምግብ ውስጥም ምን ያህል ብትደጋግም የምታገኘው ጣዕም ሴንሴሽን ተመሳሳይ ነው። ስለሆነም ከጥቂት ጉርሻዎች በኋላ አእምሮህ ይሰለቸውና የመጥገብ ስሜት ይሰማዋል። የተቀነባበሩ ምግቦች ግን በአንድ በኩልና በሌላ በኩል ያላቸው ጣዕም ሳይቀር የተለያየ ስለሆነ ብዙ እንድትበላ ያበረታተዋል። በስተመጨረሻ ይህ ስልት የምግብ ሳይንቲስቶችን ለሁሉም ምርቶች የሚሆን ቁልፍ ነገር እንዲያውቁ አደረጋቸው። ይህም አእምሮህን ያለመጠን በማስጎምጀት እየተመላለስክ እንድትገዛ የሚያደርግህ የተመጣጠነ የስኳር፣ የጨውና የቅባት ውህድ ነው። ውጤቱም በጣም የሚጥሙ ምግቦች ለሰው ልጆች አእምሮ ሳቢ በመሆናቸው ምክንያት ብዙ እንድትበላ ማድረጋቸው ነው። በአመጋገብ ባህልና በውፍረት ዘርፍ ተመራማሪ የሆነው ሳይንቲስት ስቴፈን ጉየኔት እንዳለው የራሳችንን ቁልፎች በመጫን ደረጃ ብዙ ርቀት ሄደናል። የዘመኑ የምግብ ኢንዱስትሪ እና እሱ የፈጠረው ብዙ የመመገብ ልማድ የሁለተኛው የባህሪ ለውጥ ህግ አንድ ምሳሌ ነው። እድሉ በጣም ሳቢና ማራኪ በሆነ ቁጥር ልማድ የማዳበር እድሉ ከፍተኛ ይሆናል። ዙሪያ ገባህን ተመልከት። ማህበረሰቦቻችን ቀደምቶቻችን ከኖሩባቸው እውነታዎች በበለጠ ሳቢ በሆነ መልኩ በከፍተኛ ደረጃ እንደገና በተሰሩ የእውነታዎች ቅጂዎች የተሞሉ ናቸው። ማህበራዊ ሚዲያው በቤታችንና በስራ ቦታችን ከምናገኘው አድናቆቶች በላይ ብዙ አድናቆቶችን የምናገኝባቸው ቦታዎች ናቸው። ማስታወቂያዎች ሐሳባዊውን የመብራት የመዋቢያና የፎቶ ቴክኖሎጂዎች ተጠቅመው የሚሰሩ ናቸው። የኢንተርኔት የመዳሪያ መተግበሪያዎች መዳሪያ ሲል ሌላ ሀሳብ ነው የሚጭረው። የኢንተርኔት የመዳሪያ መተግበሪያዎች በእውነተኛ ህይወት ውስጥ ሊደገሙ የማይችሉ የስሜት ጡዘቶችና አነሳሾች የተሞሉ ናቸው ወዘተ። ቅርታ ገጾቹ የተጠባበቁ ናቸውና ለመግለጥ
እነዚህ የተጋነኑ የእውነታዎችን ቅጂዎች የዘመናዊው ዓለማችን ከመጠን በላይ ኃይል ያላቸው ገፊ ነገሮች ሱፐር ኖርማል ስቲሙል ይላቸዋል። በተፈጥሯቸው እኛን መሳብ የሚችሉ እነዚህ የተጋነኑ ሁኔታዎችና ደመነፍሳችን ጣሪያ ይነካል። ይህም ብዙ በመሸመት ልማድ፣ ማህበራዊ ሚዲያው ላይ ተጠምዶ በመዋል ልማድ፣ የወሲብ ቪዲዮዎችን በማየት ልማድ፣ ብዙ በመብላት ልማድና በሌሎች በበርካታ ተያያዥ ልማዶች ያስጠምዱናል። ታሪክን እንደ ጠቋሚ መጠቀም ከቻልን የወደፊት እድሎች ኦፖርቹኒቲስ ከዛሬ ዘመን እድሎች የበለጠ ሳቢ እንደሚሆኑ መናገር ይቻላል። እየተለመደ ያለው ነገር ሽልማቱ የበዛ ይሆን ዘንድ ገፊ ነገሮች በጣም አጓጊ መሆን አለባቸው የሚል ነው። የተቀነባበሩ ምግቦች ከተፈጥሯዊ ምግቦች የበለጠ ብዙ ካሎሪዎችን ያጨቁ ናቸው። ውስኪ ከጠጅ የበለጠ ከፍተኛ አልኮልነት ያለው መጠጥ ነው። ቪዲዮ ጌሞች ከቦርድ ጌሞች የበለጠ የጨዋታ እርካታ የያዙ ጨዋታዎች ናቸው። ተፈጥሯዊ ከሆኑ ነገሮች ጋር ስናወዳድራቸው እነዚህን እርካታን ያጨቁ ተሞክሮዎችን እምቢ ብሎ መቋቋም ከባድ ነው። ያለን የቀደምቶቻችን አእምሮ ቢሆንም የሚያጋጥመን የመጎምጀትና የመቋቋም ደረጃ ግን እነሱ አይተውት የማያውቁት ነው። አንድ ባህሪ እንዲፈጠር የሚያደርጉትን ሁኔታዎች ክብደት መጨመር ከፈለክ አጓጊነቱን የበለጠ ሳቢና ማራኪ ልታደርገው ይገባል። ሁለተኛውን የባህሪ ለውጥ ህግ በምንወያይባቸው አጋጣሚዎች ሁሉ ግባችን ልማዶቻችንን ልንተዋቸው የማንችላቸው ኢሪስቴብል ማድረግ ነው። ሁሉንም ልማዶች ወደ ከመደበኛ በላይ የሆነ ገፊ ነገር ማሻገር ባንችልም ሁሉንም ልማዶቻችንን የበለጠ ማራኪ እንዲሆኑ ማድረግ ግን እንችላለን። ይህንን ለማድረግ መጀመሪያ ያለብን መጓጓት ወይም መፈለግ ምን እንደሆነና እንዴት እንደሚሰራ መረዳት ላይ ነው። ይህንን ማለት ደግሞ ሁሉም ልማዶቻችን የሚጋሩትን የስነ ህይወታዊ ኑባሬ ባዮሎጂካል ሲግኔቸር በማየት እንጀምር። ይህም የዶፓሚን ጣሪያ ዶፓሚን ስፓይክ ይባላል። በዶፓሚን የሚመራው የግብረ መልስ ቀለበት ሳይንቲስቶች ዶፓሚን የተባለውን የነርቭ አስተላላፊ ኒውሮ ትራንስሚተር በመለካት መጓጓት ወይም መቋመጥ የሚፈጠርበትን ትክክለኛ ቅጽበት ማግኘት ችለዋል። የዶፓሚን ጥቅም በግልጽ የታወቀው የነርቭ ተመራማሪዎች ጄምስ ኦልድ እና ፒተር ሚሊነር በተሰሩት የቤተ ሙከራ ምርምር አማካኝነት በ1954 ነው። የነርቭ ተመራማሪዎቹ ጄምስ ኦልድ እና ፒተር ሚሊነር በሰሩት የቤተ ሙከራ ምርምር አማካኝነት በ1954 ነው። ያዟት በ1954 ነው ስለ ዶፓሚን ዲስከቨሪ የተደረገው። በተመራማሪዎቹ ሙከራ መቋመጥና ከመፈለግ ጀርባ ያለው ኒውሮሎጂ የነርሶች ሂደት ያሳየ ነበር። ተመራማሪዎቹ በአይጦች አንጎል ውስጥ የኤሌክትሮይዶችን የማስቀመጥ ዶፓሚን የተባለው ኬሚካል እንዳይለቀቅ አደረጉ። ሳይንቲስቶቹን በእጅጉ ባስደነቀ ሁኔታ ድመቶቹ የመኖር ፍላጎት ሙሉ በሙሉ አጡ። ምንም ነገር አያምራቸውም፣ አያቋምጣቸውም። በጥቂት ቀናት ውስጥ አይጦቹ በውሃ ጥም ሞቱ። በቀጣይ በተካሄደ የሌሎች አጥኚዎች ጥናት ተመራማሪዎቹ ልክ ከላይ እንዳየነው ሁሉ የአይጦቹ አንጎል ውስጥ ኤሌክትሮዳዮችን በማስቀመጥ የዶፓሚንን ፍሰት ዘጉ። እነዚህኞቹ ተመራማሪዎች ግን አይጦቹ አፍ ላይ የተበጠበጠ ስኳር አፋቸው ላይ ያንጠባጥቡላቸው ነበር። ይህንን ሲያደርጉላቸው አይጦቹ ፊት ላይ ከፍተኛ የመፍካት ስሜት ይታይ ነበር። ምንም እንኳን ዶፓሚን እንዳይሰራጭ ቢደረግም አይጦቹ ግን ልክ እንደ በፊቱ የስኳር ጣዕም ወደውታል። ይህ ማለት ደግሞ ዶፓሚን በማይሰራጭበት ጊዜ ፍላጎት የማይኖር ቢሆንም እርካታን ማጣጣም ግን ይኖራል ማለት ነው። ያለ ፍላጎት ደግሞ ምንም አይነት ተግባር አይኖርም። ሌሎች ተመራማሪዎች ይህንን ሂደት እስክሪብቶ እየፈለኩ ነው መሀል ላይ ማስገባላችሁ ፒክቸር ስላለ ለዛ ነው። እሺ ልቀጥል።
ሌሎች ተመራማሪዎች ይህንን ሂደት ገልብጠው ያለ ዶፓሚን አእምሮ ያለውን የሽልማት ስርዓት በዶፓሚን ሲያጥለቀልቁት ግን እንስሳቱ ልማዶችን በአደገኛ ፍጥነት መተግበር ጀመሩ። የሰው ልጆች ክርም የተለየ አይደለም። ክርም ማለት ነው የሰው ልጆችን ባህሪ ከዚህ የተለየ አይደለም ብዬ ላንብበው። ልማዶች በዶፓሚን የሚመሩ የግብረ መልስ ቀለበቶች ናቸው። ልድገመው። ልማዶች በዶፓሚን የሚመሩ የግብረ መልስ ቀለበቶች ናቸው። እንደ አልኮል መጠጣት፣ የተቀነባበሩ ምግቦችን መብላት፣ ቪዲዮ ጌሞችን መጫወት፣ ማህበራዊ ሚዲያ ላይ መጣድና የመሳሰሉት በከፍተኛ ደረጃ ልማድ የማዳበር ኃይል ያላቸው የባህሪያት ከከፍተኛ የዶፓሚን መጠን ጋር የተያያዙ ናቸው። እንደ ምግብ መመገብ፣ ውሃ መጠጣት፣ ወሲብ ማድረግ እና የመሳሰሉ ባህሪዎቻችን እንደዚያው ሳይንቲስቶች ለብዙ ዓመታት የነበራቸው አረዳድ ዶፓሚን ከእርካታ ጋር ብቻ እንደሚያያዝ ነበር። አሁን ግን ዶፓሚን በብዙ የነርቭ ስርዓቶች ውስጥ ከፍተኛ ሚና እንዳለው አውቀናል። ዶፓሚን በመነሳሳት፣ በመማር፣ በማስታወስ፣ በመቀጣት፣ በበጎ ፍቃድ እንቅስቃሴዎች ወዘተ ውስጥም ከፍተኛ ሚና አለው። ጉዳዩን ወደ ልማዶች ስናመጣው የምናገኘው መሰረታዊ ነጥብ ይህ ነው። ዶፓሚን የሚለቀቀው እርካታን ስታጣጥም ብቻ ሳይሆን እርካታን ስትገምትም አንቲሲፔት ስታደርግም ጭምር ነው። የቁማር ሱሰኞች የሆኑ ሰዎች ከፍተኛ ዶፓሚን የሚያመነጩት ካሸነፉ በኋላ ሳይሆን ልክ ውርርዱን ሲያስይዙ ነው። የኮካይን ሱሰኛ የሆነ ሰውም ከፍተኛ ዶፓሚን የሚረጨው ኮካይን ሲጠቀም ሳይሆን ፓውደሩን ሲያይ ነው። በየትኛውም አጋጣሚ ያገኘኸው አንድ እድል ትልቅ ሽልማት የሚያመጣ በመሰለህ ጊዜ ሁሉ የዶፓሚን መጠንህ በመገመት ስሜት ተስፈንጥሮ ጫፍ ይደርሳል። ዶፓሚን ሲጨምር ደግሞ ተነሳሽነት ይጨምራል። እናም ወደ ተግባር የሚወስድህ የተነሳሽነት ላይ የምንገኘው ሽልማትን በማግኘት ውስጥ ሳይሆን በመገመት ውስጥ ስናልፍ ነው። ሌላው ደስ የሚል ነጥብ ደግሞ ሽልማት ስትቀበል አእምሮህ ውስጥ የሚለኮሰው የሽልማት ስርዓት ሽልማቱን ስትገምት ተለኩሶ የነበረው ሽልማት ስርዓት ራሱ መሆኑ ነው። አንድ ነገር ከማሳካት ይልቅ በዚያ ሂደት ውስጥ ማለፍ የተሻለ ስሜት የሚፈጥረው ለዚህ ነው። እንደ ልጅ የገና ስጦታ ከመቀበልና ከመውሰድ ይልቅ ስለ በዓሉ ቀን ማለዳ ማሰብ የበለጠ ያስደስታል። እንደ ወጣት ደግሞ ሽርሽር ሄዶ ከመዝናናት ይልቅ ሽርሽር ስለመሄዱ ማሰብ የበለጠ የሚያዝናና ይሆናል። ሳይንቲስቶች ይህንን ነገር በመፈለግና ዋንቲንግና በመውደድ ላይኪንግ መካከል ያለ ልዩነት ይሉታል። እሺ እዚህ ጋር ስዕላዊ መግለጫ አለ። በፎቶ አስገባላችኋለሁ ስዕላዊ መግለጫዋን። የዶፓሚን ከፍታ ይላል። ምልክት፣ ፍላጎት፣ ተግባር፣ ውጤት ሀለ ሐመሮሃ መ ብሎ ያስቀምጧል። ምልክት ሀ ላይ ነች፣ ፍላጎት ለላይ፣ ተግባር ሐመሮሃ ላይ፣ ውጤት መላይ። ምስላዊ መግለጫ 9 ነው። አንድ ልማድ ከመማራችን በፊት ሀ ዶፓሚን የሚለቀቀው ሽልማትን ለመጀመሪያ ጊዜ ስንቀበል ነው። በሁለተኛው ዙር ዶፓሚን የሚለቀቀው ከትግበራ በፊት ልክ ፍንጩን እንዳየነው ነው። ይህ የዶፓሚን ከፍታ ፍንጭ ባየን ቁጥር ሁሉ ፍላጎትና መቋመጥ እንዲሰማን ያደርጋል። አንድ ጊዜ ልማድ ከተማርን ሽልማቱ ስናጣጥም ዶፓሚን አይረጭም። ምክንያቱም ሽልማቱ እንደሚሰጠን አስቀድመን ጠብቀናል። ይሁን እንጂ ፍንጭ አይተህ ሽልማት ከጠበቅክና ካላገኘህ ግን ዶፓሚን በመከፋት ስሜትህ ምክንያት ይወርዳል። ሐመሩሃ የዶፓሚን ትክክለኛ ተለዋዋጭነት ሴንሲቲቪቲ ጉልት ብሎ የሚታየው ሽልማት ዘግይቶ ሲመጣ ነው። በመጀመሪያ ምልክት ሲታይና መጎምጀት ሲመጣ ዶፓሚን መነጨ። ቀጥሎ ተግባር ቢከናወንም ሽልማቱ በተጠበቀው ፍጥነት አልመጣም። እናም የዶፓሚን መጠን ወረደ። በስተመጨረሻም ሽልማቱ ከጠበቅነው ጊዜ ትንሽ ዘግይቶ ሲመጣ ዶፓሚን እንደገና ይረጫል። ይህ ሲታይ አእምሯችን አየህ፣ እኔ ትክክለኛ ነኝ፣ በቀጣይ ይህንን ነገር መድገም እንዳትረሳ የሚል ይመስልሃል። አእምሮ ሽልማቶችን ለመውደድ ካሉት የበለጠ ሽልማቶችን እንዲፈልግ የሚያደርጉት በርካታ የነርቭ ክበቦች አሉት። አእምሮ ውስጥ ያሉት የመፈለጊያ ማዕከላት ሰፋፊ ናቸው።
የመውደድ ማዕከላቱ ደግሞ በንጽጽር ትናንሾች ናቸው። ብዙውን ጊዜ ሄዶኒክ ሆትስፖት ተብለው ነው የሚታወቁት። በአእምሮ ውስጥ ያላቸው አቀማመጥም እንደ ቀጫጭን ደሴቶች ነው። ለምሳሌ አጥኞቹ እንዳረጋገጡት ኒውክለስ አኮምባንት የሚባለው ክፍል 100% ስራ ላይ የሚሆነው በፈለገ ጊዜ ነው። በመውደድ ጊዜ የሚሰራው የዚህ ክፍል ንጻሬ ግን ከ10 በመቶ አይበልጥም። አእምሯችን ይህንን ያህል ንቁ ቦታ ለፍላጎትና ለጉጉት ማስቀመጡ እነዚህ ሂደቶች ለሚጫወቱት ወሳኝ ሚና ተጨማሪ ማስረጃዎችን ይሰጣል። ፍላጎት ባህሪን የሚያሾር ሞተር ነው። አንዳንዱ ተግባር የሚከናወነው ከዚያ ቀድሞ በሚካሄዱ ነገሮች ምክንያት ነው። ወደ ተግባር ወይም ወደ ግብረ መልስ የሚነዳን መቋመጥ ነው። እነዚህ ሐሳቦች የሁለተኛውን የባህሪ ለውጥ ህግ ግልጥ አድርገው ያሳዩ ናቸው። መጀመሪያውንም ወደ ተግባር እንድንገባ የሚያነሳሳን የሽልማት ተሞክሮን መጠበቅና ልማዳችንን ሳቢ ማድረግ የግድ ነው። ጉጉቶችን ማስተሳሰር ቴምፕቴሽን ቦንድሊንግ የሚባለው ስልት ወደ ተግባር የሚመጣው እዚህ ጋር ነው። ጉጉቶችን በማስተሳሰር ስልት ልማዶችን የበለጠ ሳቢ ማድረግ ርዕስ ነው። ንዑስ ርዕስ በአየርላንድ ደብሊን የኤሌክትሪካል ኢንጂነር የሆነው ሮናን ባይረን ስማቸው ምንድነው? ምን አይነት ስም እንዳላቸው ሮናን ባይረን ኔትፍሊክስን ማየት ያዝናናው ነበረ። ይህ እንዳለም ሆኖ ግን የአካል ብቃት እንቅስቃሴ ማድረግ እንዳለበትም ያምን ነበር። እናም መላ ዘየደ። የኢንጂነርነት ክህሎቶቹን ተጠቅሞ መንቀሳቀሻ ብስክሌቱን ከላፕቶፑና ከቴሌቪዥኑ ጋር አገናኘን። ከዚያም የብስክሌቱን ፔዳል በሆነ ፍጥነት ሲነዳ ብቻ የኔትፍሊክስ ፕሮግራሞች ማየት እንዲችል የሚያደርግ ፕሮግራም ሰራ። ብስክሌቱን ለረጅም ጊዜ ዝግ ካለች የትኛውም የቴሌቪዥን ፕሮግራም ያለበት ላይ ቀጥ ይላል፣ ፖዝ ያደርጋል። እቺ በጣም ገራሚ ስራ ነች። ከዚያም እንደገና ፔዳሉ መምታት ሲጀምር ፕሮግራሙ ከቆመበት ይጀምራል። ይህ ሰው የአካል ብቃት እንቅስቃሴ የማድረግ ባህሉን ሳቢ ለማድረግ ጉጉትን የማስተሳሰር ስራ ነበር የሰራው። ጉጉቶችን ማስተሳሰር የሚሰራው ማድረግ የምትፈልገውን ነገር ማድረግ ካለብህ ነገር ጋር በማቆራኘት ነው። ባህሪን ብናይ ኔትፍሊክስን ማየትን ማድረግ የሚፈልገው ነገር፣ የቁም ስፖርት ብስክሌቱን ከመንዳት ማድረግ ያለበትን ነገር ጋር አስተሳሰረው። ቢዝነሶች ጉጉትን በማስተሳሰር የተሳኩ ናቸው። አንድን ማድረግ ያለብህን ነገር ልታስተሳስርበት የምትችለው የምትወደውና ብዙ ጊዜ የምታደርገው ልማድ አታጣም። አንድ ጊዜ ካስተሳሰርከው በኋላ ያንን የምትወደውን ነገር ለማድረግ ስትል ማድረግ ያለብህን ይሄኛውንም ነገር ታደርጋለህ። ለምሳሌ የታዋቂ ሰዎችን ዜና መስማት ትፈልጋለህ እንበል። የሰውነት ቅርጽህንም ደግሞ ማስተካከል አለብህ። እነዚህን በማስተሳሰር ሪያሊቲ ሾውን ጂም ውስጥ ብቻ እንድታይ ታደርጋለህ። የምትፈልጋቸውን ዜናዎች ለማየት ትሄዳለህ፣ እዚያውም ደግሞ ትሰራለህ ወዘተ። ይህ ፍላጎቶችን ወይም ጉጉቶችን የማስተሳሰር ስልት የፕሬማክ መርህ ተብሎ የሚታወቀው የስነ ልቦና ጽንሰ ሐሳብ የመተግበሪያ አንዱ መንገድ ነው። የፕሬማክ መርህ ያዙት። ይህ የፕሬማክ መርህ ብዙ ጊዜ የመደረግ እድል ያላቸው ባህሪያት ብዙ ጊዜ የመደረግ እድል የሌላቸው ባህሪያትን ያጸናሉ የሚል ነው። ልድገመው። ይህ የፕሬማክ መርህ ብዙ ጊዜ የመደረግ እድል ያላቸው ባህሪያት ብዙ ጊዜ የመደረግ እድል የሌላቸው ባህሪያትን ያጸናሉ የሚል ነው። በሌላ አገላለጽ አንድን ማድረግ ያለብህን ግን ማድረግ ያልቻልከውን ተግባር ወደህ ከምታደርገው ተግባር ጋር ካስተሳሰርከው የምትወደውን ተግባር ስትፈጽም እግረ መንገድህን የኛውንም ተግባር ትፈጽመዋለህ ማለት ነው። ከዚህም አልፎ ይህንን ጉጉቶችን የማስተሳሰር ስልት በምዕራፍ 5 ስር ካየኑ ልማዶችን የማቆራኘት ስልት ጋር በማጣመር ባህሪዎችህን የሚመሩ ህጎችን ለመፍጠር ልትጠቀምባቸው ትችላለህ። ጉጉትን ማስተሳሰር ፕላስ ልማዶችን ማቆራኘት ቀመር
የማቆራኘት ቀመር። አንደኛ፣ ይህንን ነባር ልማድ ካደረኩ በኋላ ይህንን ማድረግ ያለብህን አደርጋለሁ። ይህንን ማድረግ ያለብህን ካደረክ በኋላ የምትፈልገውን ልማድ አደርጋለሁ። ምሳሌ 1 ዜናዎችን ማንበብ የምትወድ ነው እሱ የምትፈልገው ነው ብትሆንና ምስጋና መስጠት ቢኖርብህ ኒድ ቁርሴን ከበላው በኋላ ከዚያ በፊት የነበረውን ቀን ለተደረገልኝ ነገር ሁሉ ምስጋና አቀርባለሁ። ምስጋና ካቀረብኩ በኋላ ዜና አነባለሁ። ምሳሌ 2 ኳስ ማየት ብትፈልግና የሥራ ስልክ ለደንበኞችህ መደወል ቢኖርብህ ልክ ከምሳ እረፍቴ እንደተመለስኩ ለሶስቱ ደንበኞች ስልክ ደውላለሁ። ለሶስቱ ሰዎች ስልክ ከደወልኩ በኋላ ኳስ አያለሁ። ምሳሌ 3 ፌስቡክ መጠቀም ብትፈልግና እንቅስቃሴ ማድረግ ቢኖርብህ ስልኬን ካወጣው በኋላ 10 ፑሻፕ ሰራለሁ። 10 ፑሻፕ ከሰራው በኋላ ፌስቡክ እጠቀማለሁ። እንደዚህ በማድረግ ውስጥ ያለ ተስፋ በጊዜ ሂደት 10 ፑሻፕ መስራትን ወይም ለደንበኞች መደወልን እየለመድክ ትሄዳለህ የሚል ነው። ምክንያቱም ለደንበኞች ደወልክ ማለት ኳስ ማየት ትችላለህ ማለት ሲሆን 10 ፑሻፕ ሰራህ ማለት ደግሞ ፌስቡክ መጠቀም ትችላለህ ማለት ነውና በዚህ መንገድ ማድረግ ያለብህን ማድረግ ማለት የምትወደውንም እንድታደርግ ማስፈቀድ ማለት ይሆናል። ይህንን ምዕራፍ የጀመርነው ፍላጎታችንን ካጧጧፍን ወደ ተግባር እንድንገባ የሚያደርጉንንና ከመደበኛ በላይ የሆኑ ገፊ ነገሮችን ሱፐር ኖርማል ስቲሙሌት ያልናቸውን የእውነታዎችን የተጋነኑ ቅጂዎች በማየት ነው። ጉጉቶችን ማስተሳሰር ደግሞ አንድን ማድረግ ያለብንን ነገር ማድረግ ከምንወደው ነገር ጋር በማስተሳሰር የየትኛውንም ከፍ ያለ ቅጂ ሃይቴንድ ቨርዥን የመፍጠሪያ አንዱ መንገድ ነው። በትክክል እምቢ ሊሉት የማይችሉት ልማድን ማዳበር ከባድ ስራ ነው። ይህ ቀላል ስልት ግን የትኛውንም ልማድ የበለጠ ሳቢ ለማድረግ የሚያስችል ቀላል ስልት ነው። የባህሪ ለውጥ ማጠቃለያ። አንደኛ የባህሪ ለውጥ ሁለተኛው ህግ ሳቢ ማድረግ ነው። ሁለተኛ አንድ እድል የበለጠ ሳቢ በሆነ መጠን ልማድ አዳባሪ የመሆን እድሉ የሰፋ ነው። ሶስተኛ ልማዶች በዶፓሚን የሚመሩ የግብረ መልስ ቀለበቶች ናቸው። ዶፓሚን ሲጨመር ተነሳሽነታችንን በዛው መጠን ይጨምራል። አራተኛ ወደ ተግባር እንድንገባ የሚያደርገን ነገር የውጤት መገኛ ሳይሆን ውጤቱን ቀድሞ የመፈለግ ስሜት ነው። ልድገመው። አራተኛን ወደ ተግባር እንድንገባ የሚያደርገን ነገር የውጤት መገኛ ሳይሆን ውጤቱን ቀድመን የመፈለግ ስሜት ነው። አምስተኛ ጉጉቶችን፣ ፍላጎቶችን ማስተሳሰር ልማዶችን የበለጠ ሳቢ የማድረጊያ አንዱ መንገድ ነው። ስልቱም ማድረግ ያለብህን ነገር ማድረግ ከማትፈልገው ነገር ጋር ማስተሳሰር ነው። ክፍል 8 በዚህ ጨረስኩ። ቀጣይ በክፍል 9 ተመልሼ እመጣለሁ። እስከዛው መልካሙ ሁሉ ይግጠማችሁ። ፒስ አውት።